ሰላም የቻናል የቤተሰቦች የዛሬው ቪዲዮአችን ኢንትሮዳክሽን ቱ ላው ኤንድ ኢትዮጵያ ሌጋል ሲስተም ቻፕተር 4 ፓርት 2 እናያለን። ሶ ኮምፓራቲቭ ስተዲ ኦፍ ላው ሜኪንግ ፕሮሰስ ኢን ኢትዮጵያ እናያለን። ራይት ዱሪንግ ኃይለ ሥላሴ ደርግ ሪጅም ኤንድ ዘ ከረንት ሪጅም ላው ሜኪንግ ፕሮሰሳቸው እናያለን። የትኛው ሞር ኤግዞስቲቭ ነው፣ የትኛው ሞር ፕሮሎንግድ ነው ላው ሜኪንግ ፕሮሰሱ የሚለውን ነገር እናያለን፣ ኮምፔር እናደርጋለን። ሶ እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ለቻናላችን አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ ቤተሰብ ይሁኑ። ይመቻችሁ። ላው ሜኪንግ ፕሮሰስ ዱሪንግ ኃይለ ሥላሴ ኢራን ስናይ in this section we examine how were made in Ethiopia under the Haile Selassie or Imperial Haile Selassie, particularly during their time of 1931 constitution and the revised constitution of 1955. At the aim to provide a systematic explanation of types of law, the process of making them, and how they were published. So በዚህ ፓርት የምናየው ምንድን ነው የኢምፔሪያል ኃይለ ሥላሴ እና በሱ ጊዜ የነበረው ላው ሜኪንግ ፕሮሰስ እናያለን። ስፔሻሊ በ1931 1955 ሪቫይዝ ኮንስቲቱሽን ሪኮግናይዝድ የሚያደርገውን ላው ሜኪንግ ፕሮሰስ እናያለን። ራይት forms of law during Haile Selassie era ስናይ under the 1931 constitution and the revised constitution of 1955 there were four major types of legislation and two minor ones. በ1931 እና 1955 የዛ ጊዜ የነበሩ ኮንስቲቱሽን ሁለት አይነት ህጎች እንዳሉ ሪኮግናይዝድ ያደርጋል። ራይት ፕራይመሪ ሌጅስሌሽን ኤንድ ሰቦርዲኔት ሌጅስሌሽን የምንለው ማለት ነው። ሜጀር የምንላቸው ኦር ሌሎች ደግሞ ማይነር ኦር ሰቦርዲኔት ሌጅስሌሽን የምንላቸው አሉና ፕራይመሪ ሌጅስሌሽን ኦር ሜጀር ፎርም ኦፍ ሌጅስሌሽን ስናይ there were the main instrument of law and are considered primary and subordinate legislation. The first one is order አለ ራይት ኦርደር አለ እና ይሄ ኦርደር የምንለው በማን ነው ሜክ የሚደረገው ስንል በኢምፔሪየሩ ነው። ራይት laws dealing with the governmental organization such as structure of ministries, department and state organs derived from article 27 of the 1955 constitution. ኦርደር ስንል በኢምፔሪየሩ ነው ሜድ የሚደረገው ዳይሬክትሊ ኢምፔሪየሩ ነው ኢናክት የሚያደርጉት ዊዛውት ኤኒ ኢንቮልቭመንት ማለት ነው። ሶ ከምን ጋር በተገናኘ ነው? ከገቨርንመንት ኦርጋናይዜሽን ጋር በተገናኘ የስትራክቸር ኦፍ ሚኒስቴር አሁን ለምሳሌ የሚኒስቴር መስሪያ ቤት አድ ማድረግ ቢፈልጉና የሆነ የማይፈልጉት የሚኒስቴር መስሪያ ቤት ካለና ያንን አቦሊሽ ማድረግ ከፈለጉ ኦርደር ያወጣሉ ኦር ኢሹ ያደርጋሉ ማለት ነው። ዲፓርትመንት ገቨርንመንት ዲፓርትመንት ኦር ስቴት ኦርጋን ሊሆን ይችላል እና ዳይሬክትሊ ይሄ ፓወር ይሄን ሜድ የማድረግ ኦር ይሄን ሜክ የማድረግ ስልጣን ኦር ኦርደርን ኢሹ የማድረግ ስልጣን የተሰጣችሁ በአርቲክል 27 መሰረት ነው ማለት ነው። ሶ ስልጣናችሁ ዳይሬክትሊ ከየት ነው ደሪቬት የሚያደርገው? ከኮንስቲቱሽኑ ራይት ዳይሬክትሊ ደሪቬት የሚያደርገው ከኮንስቲቱሽኑ ማለት ነው። that's why we say we call it as a primary legislation. The second one is proclamation ነው parliament with the imperial's approval, substantive laws passed by both chambers of parliament and that then approved by the emperor. right ይህ ፕሮክላሜሽን ማለት እንግዲህ ፓርላመንት አለ፣ ሁለት ፓርላመንት አለ፣ አፐር ሃውስ እና ሎወር ሃውስ ኦር ባይካሜራል ፓርላመንት ነው የነበረው በዛን ጊዜ እና ሰብስታንቲቭ ላው ነው እንግዲህ በሁለቱም ቻምበር ፓስድ የሚደረግ ኦር አፕሩቭድ ሜክ የሚደረግ እና ሰብስታንቲቭ ላዎችን በተመለከተ ሰብስታንቲቭ ላው ስንል ራይት እና ኦብሊጌሽን ምናምን በተመለከተ በፓርላማው ነው ኢሹ የሚደረገው ማለት ነው። ፋይናሊ ግን የኢምፔሪየሩ አፕሩቫል ያስፈልጋል። ሶ ኢምፔሪየሩ አፕሩቭ ሲያደርጉት ነው የፕሮክላሜሽን ህግ ሆኖ ወጥቶ ባይንዲንግ ኔቸር የሚኖረው ማለት ነው። ሌላኛው ዲግሪ ሳለ ያው ይሄ ዲግሪም ኢምፔሪየር አለው ነው ኢሹ የሚያደርገው። ሶ laws passed in emergency particularly when the parliament was not in session. right ይሄ ዲግሪ የምንለው ነገር በማን ነው የሚወጣው ኦር በማን ነው ኢናክት ኦር ኢሹ የሚደረገው? በኢምፔሪየሩ ነው። እና መቼ ነው ይሄን ነገር ኢሹ የሚያደርጉት ኢምፔሪየሩ? ዱሪንግ ስቴት ኦፍ ኢመርጀንሲ ሲኖር ራይት የአስቸኳይ ጊዜ አዋጅ ምናምን ነገር ሲኖር ዲግሪ ኢናክት የማድረግ ኦር ኢሹ የማድረግ ስልጣን አላቸው ማለት ነው። ስፔሻሊ when the parliament was not in session ፓርላማው የስራ ዘመን ላይ ካልሆነና ስብሰባ የሚያደርግበት ሲቹዌሽን ላይ ምናምን ከሆነ ኢምፔሪየሩ ያወጣሉ ማለት ነው። ሌላኛው ሌጋል ኖቲስ አለ። ሌጋል ኖቲስ ስንል ገቨርንመንት ኦፊሻልስ ዴሊጌትድ አውቶሪቲ ነው። ሌጋል ኖቲስ ማለት እንግዲህ እንደ ሰቦርዲኔት ሌጅስሌሽን ነው የምናየው፣ ፕራይመሪ ሌጅስሌሽን አይደለም። ራይት ሩልስ ኤንድ ሬጉሌሽንስ ሙኒሲፓል ላውስ ኤንድ አድሚኒስትሬቲቭ ፕሮቪዥን there are subordinate legislation. ሌጋል ኖቲስ የምንላቸው እንግዲህ ሙኒሲፓል ላው ሊሆን ይችላል በመዘጋጃ ቤት ደረጃ በከተማ
ሩሎች አሉ፣ ሬጉሌሽኖች ሊሆኑ ይችላሉ ራይት። እና አድሚኒስትሬቲቭ ፕሮቪዥኖች ኦር አድሚኒስትሬቲቭ ሎዎች ሊሆኑ ይችላሉ። እና ዳይሬክት ከኮንስቲቱሽኑ አይደለም ድሪቭ የሚያደርገው ኦር ይሄ ሌጋል ኖቲስ ሜክ የማድረግ ስልጣን የተሰጣቸው ከምንድን ነው? ከፓርላማው እና ከኢምፔረሩ ነው። ጀስት ሁለተኛ ደሪቬቲቭ ነው ማለት ነው። ከኮንስቲቱሽን ዳይሬክት ሳይሆን ሰከንድ ደሪቬቲቭ ነው ማለት ነው። ሶ ምንድነው የምንለው? ይሄንን ሳቦርዲኔት ሌጅስሌሽን ነው የምንለው። ዳይሬክት ሌጅስሌሽን ኦር ይሄን ሜክ የማድረግ ስልጣኑ ዳይሬክት ከኮንስቲቱሽን ሳይሆን የሚመጣው ከፕራይሜሪ ሌጅስሌሽን ስለሆነ ምን እንለዋለን? ይሄን ሳቦርዲኔት ሌጅስሌሽን እንለዋለን ማለት ነው። ሶ ፈርስት ስሪ ኦርደር ፕሮክላሜሽን እና ዲግሪ ምንድናቸው? ፕራይሜሪ ሌጅስሌሽኖች ነው የምንላቸው። እነዚህ ኦርደር አለ፣ ፕሮክላሜሽን አለ፣ ዲግሪ አለ። እነዚህን ፕራይሜሪ ሌጅስሌሽን ብለን እንጠራቸዋለን ማለት ነው። ሌላኛውን ሌጋል ኖቲስ ላይክ ምንድነው? እሱ ሳቦርዲኔት ሌጅስሌሽን ነው ማለት ነው። ሶ ማይነርስ ፎርም ኦፍ ላው ስንል ሁለት አይነት እንትኖች አሉ፣ ጀነራል ኖቲስ እና ኖቲስ ማለት ነው። ሶ these were used for public announcement, not actual law making, right? General notice used to announce appointment, award of honor or ceremonial matter by the emperor. ያው ከስማቸው እንደምንረዳው እነዚህ ሁለቱ ጀነራል ኖቲስ እና ኖቲስ ጀስት አክቹዋሊ ላው ሜኪንግ ፕሮሰስ አይደለም፣ ኦር ላው ሜክ እየተደረገ ሳይሆን ፐብሊኩን አናውንስ ማድረግ ነው ራይት። ለምሳሌ ባለስልጣን አፖይንት ሲያደርጉ ኢምፔረሩ አናውንስ ያደርጋሉ ጀስት በጀነራል ኖቲስ ማለት ነው። ሰው ኦነር ጀስት ሽልማት ምናምን ሲበረከትላችሁ ሴርሞኒ ጋር በተገናኘ ምናምን ነገር ጀስት እንደ ኖቲስ ምንድነው ሶሳይቲውን አናውንስ የሚያደርጉበት ኮሚኒኬት የሚያደርጉበት ወይ የሚያሳውቁበት ሜተድ ነው እንጂ አክቹዋሊ ላው ሜኪንግ ፕሮሰስ ነው ለማለት ይከብዳል። ሌላኛው ኖቲስ ነው። ዩዝድ ፎር ፐብሊክ አናውንስመንት ላይክ ፎሪን ኢንቨስትመንት ጋይድላይን ራይት። ፎሪን ኢንቨስትመንት ጋይድላይን በተገናኘ የፐብሊኩን ኢንተረስት ይጠቅማል ብለው ያሰቡትን ነገር ራይት። አሁን ለምሳሌ ዳይሬክት ፎሪን ኢንቨስትመንት እንትን ለማለት ሊሆን ይችላል፣ እሱን ጀስት ለማበረታታት ምናምን ሊሆን ይችላል፣ አፕሪሺየት ለማድረግ ምናምን ሊሆን ይችላል። አንዳንድ ነገሮችን ሊያስወግዱ ይችላሉ እና ለምሳሌ ታክስ ምናምን የመሳሰሉትን ነገር ሊቀንሱ ምናምን ይችላሉ። እና እንደዚህ አይነት ነገሮችን የፐብሊኩን ኢንተረስት ሪፍሌክት ያደርጋል ብለው ያሰቡትን ነገር አናውንስ የሚያደርጉበት ሜተድ ነው ኖቲስ የምንለው ማለት ነው። እነዚህ ጀነራል ኖቲስ እና ኖቲስ የምንላቸው አክቹዋሊ ላው ሜኪንግ ፕሮሰስ ሳይሆን ፐብሊክ አናውንስመንት ሜተድ ኦር ዌዎች ናቸው ማለት ነው። ሶሳይቲውን ኮሚኒኬት የሚያደርጉበት ኦር አናውንስ ጀስት ምንድነው ሶሳይቲ የሚያውቅበት ኦር የሚያሳውቁበት ሜተድ ነው። ሌላኛው ፐብሊኬሽን ኦፍ ላው ነው። እና ስለ ህግ ፐብሊኬሽን እኛ ሀገር ስናስብ ያው ነጋሪት ጋዜጣ ነው የሚመጣልን። እና ነጋሪት ጋዜጣ ስንል ከሁለት ተርሞች የመጣ ነው። ነጋሪት ከሚል እና ጋዜጣ ከሚል ማለት ነጋሪት ከምንለው ያው ድረም ነው። ይሄ ትራዲሽናሊ ሜቶድ ኦፍ ፐብሊክ አናውንስመንት ኢን ኢትዮጵያ ፎር ኤ ሎንግ ፔሪድ ኦፍ ታይም ለፐብሊክ አናውንስ የሚደረግበት ሜተድ ነው ይሄ ድረም የምንለው ማለት እንደዚህ የተደበደበ ነጋሪት ምናምን አዋጅ የሚነገርበት ሜተድ ነው። ይሄ ሞደርን የሆነው በጋዜጣ ታትሞ ምናምን ነገር በሬዲዮ በቴሌቪዥን እንደዚህ አይነት ነገር ከመምጣቱ በፊት ራይት ከመምጣቱ በፊት ነጋሪት የተደበደበ ነበር ህግ ምናምን እንትን ሲባል ለሶሳይቲ ኦር ለማህበረሰቡ አናውንስ የሚያደርጉት እና ከዛ የተወሰደ ነው ነጋሪት የሚለው። ጋዜጣ የምንለው ደግሞ ኒውስ ፔፐር ማለት ነው። ከኦሪጂኑ የኢጣሊያን ተርም ነው እና ወደ አማሪክ አዳፕት ተደርጎ ነው ሁለቱ ነጋሪት ጋዜጣ የሚል እንትን የተሰጣቸው። እና ይሄ ነጋሪት ጋዜጣ ማለት ኦፊሻል ሚዲየም ፎር ፐብሊሺንግ ላውስ ኢን ኢትዮጵያ ራይት። ነጋሪት ጋዜጣ ማለት ህጎች ፐብሊሽ ተደርገው ለሶሳይቲ ኮሚኒኬት የሚደረጉበት ሜትድ ኦር ኦፊሻል ወይ ነው ማለት ነው። ሮላቸው እና ስናይ ምንድነው ኦፊሻሊ ራይት ኦፊሻል ሌጋል ፐብሊኬሽን ፎር ሌጂስሌቲቭ ኤክስኪዩቲቭ ኤንድ አድሚኒስትሬቲቭ ላው ያው ለሶሳይቲ ፐብሊክ አናውንስ የሚደረግበት እና ሌጋል ፐብሊኬሽን ነው። ኦፊሻል የሆነ ሌጋል ፐብሊኬሽን ነው ራይት። ሌጂስሌቲቭ ሊሆን ይችላል፣ ኤክስኪዩቲቭ፣ አድሚኒስትሬቲቭ ላው እነዚህ የሚያወጧቸው ህጎች ፐብሊክ የሚያደርጉበት ነገር ኦር አሳተመው ለሶሳይቲው ኮሚኒኬት የሚያደርጉበት ኦፊሻል የሆነ ኮሚኒኬሽን ወይ ነው ማለት ነው። ሌላኛው ፎር ፈርስት ታይም ራይት በነጋሪት ጋዜጣ የታተመው መቼ ነው? ማርች 13 1942 ነው ኢን ኢሮፒያን ካላንደር ራይት። ሶ ሪትን ኢን አማሪክ ኤንድ እንግሊሽ ያው ነጋሪት ጋዜጣ በሁለት ነው ቋንቋዎች ነው የሚታተሙት። ምንም አይነት ህግ ሲወጣ በሁለት ቋንቋ ነው የሚታተሙ በአማርኛ እና በእንግሊዝኛ። እና if there is a language discrepancy right, if there is a language contradictory between Amharic and English, just always Amharic prevail over English right. Amharic prevail ያደርጋል። አሁን ለምሳሌ አንድ ህግ አለ ያው የሚወጣው በአማርኛ እና በእንግሊዝኛ ነው ብለናል። ሶ
በአማርኛው ቨርዥን እና በእንግሊዝኛው ቨርዥን ኮንትራዲክት ኦር ኮንትራዲክሽን ቢፈጠር አማርኛው ምን ያደርጋል? ፕሪቬል ያደርጋል። ራይት አማርኛው ኢፌክት ይኖረዋል ማለት ነው። ላውስ መስት ኢንክሉድ ኢፌክቲቭ ዴትስ ዊዝን ፐብሊኬሽን ኢትሰልፍ። ያው ሊይዛቸው የሚገቡ ዴቶች ምናምን ነገር እነዚህ ኮመን የሆኑ ነገሮች ናቸው። እና የራሱ የሆነ ፎርማል ሳይቴሽን ፎርማት አለው። ጀስት እሱ ለሪሰርች ምናምን ነገር ለአሳይመንት ሳይቴሽን ሪፈረንስ ምናምን ስታስቀምጡ ይጠቅማቸዋል። ሌላው ምንድነው? ላው ሜኪንግ አንደር ዘ ሪቫይዝድ 1955 ኮንስቲቱሽን ነው። ላው ሜኪንግ ፕሮሰሱ ዱሪንግ ኢምፔረር ኃይለ ሥላሴ ኤራ ስናይ አንደር ዘ ሪቫይዝድ 1955 ኮንስቲቱሽን ሁለት አይነት ሌጅስሌሽኖች አሉ። ፕራይመሪ ሌጅስሌሽን እና ሰቦርዲኔት ሌጅስሌሽን የምንለው ማለት ነው። ሶ ፕራይመሪ ሌጅስሌሽን በማን ነው የሚሰራው ኦር ሜክ የሚደረገው ወይም እነዚህ ህጎችን አክት የሚደረጉት በማን ነው? በኢምፔረሩ እና በፓርላመንት ነው። ሰቦርዲኔት ሌጅስሌሽን ስንል ደግሞ ሜድ ባይ ዴሊጌትድ ኦርጋንስ ራይት ከኢምፔረሩ እና ከፓርላማው ፓወር ዴሊጌት ተደርጎላቸው ህግ ሜክ እንዲያደርጉ በዛ መንገድ ነው ሰቦርዲኔት ሌጅስሌሽን ህጎች ኦር ሰቦርዲኔት ሌጅስሌሽን ሜክ የሚደረጉት ማለት ነው። እና ፕራይመሪ ሌጅስሌሽን ስናይ የመጀመሪያው ኦርደር አለ። ኦርደር ስንል ያው ባይ ዘ ኢምፔረር ነው ኢሹ የሚደረገው። ሶ ኢምፔረር ሃድ ዘ ኤክስኪዩቲቭ ራይት ቱ ኢሹ ኦርደርስ ራይት። ሶ ምንን ከበር ያደርጋል ስንል ክሬሽን ኦር ዲዞሉሽን ኦፍ ሚኒስተርስ ኤንድ ስቴት ኦርጋንስ፣ አርሚ ማተር፣ ራይዚንግ ኦር ዲስባንዲንግ ዩኒትስ ኤንድ ቻርተሪንግ ኦፍ ሙኒሲፓሊቲ። እንግዲህ ኢምፔረሩ ለምንድን ነው ኦርደር እንትን ኢሹ የሚያደርጉት ኦር ኢናክት የሚያደርጉት ምንም በተመለከተ ነው ስንል ሚኒስትሪ ክሬት ለማድረግ ሊሆን ይችላል ራይት። አዲስ ሚኒስትር መስሪያ ቤት ክሬት ለማድረግ ሊሆን ይችላል ኦር የነበረውን ዲዞሉ ለማድረግ ሊሆን ይችላል። ስቴት ኦርጋንም ለዛ ስቴት ኦርጋን አር ለማድረግ ሊሆን ይችላል ኦር ዲዞሉ ለማድረግ ሊሆን ይችላል። አርሚ ዩኒት ራይት አሁን ለምሳሌ ከጦሩ ጋር በተገናኘ የሆነን የጦሩን አካል ዲስባንድ ሊያደርጉት ይችላሉ ኦር የሆነ አዲስ የጦር አካል ደግሞ ኦር አዲስ ዩኒት ኤስታብሊሽ ሊያደርጉ ኦር ሬዝ ሊያደርጉ ይችላሉ ማለት ነው። ከሙኒሲፓሊቲ ጋር በተገናኘ ምናምን ነገር ኦርደር ያወጣሉ ዳይሬክት ባይ ዘ ኢምፔረር። ሶ ኖ ኒድ ፎር ኮንሰልቴሽን ዊዝ ፓርላመንት ኦር ኤኒ አዘር ቦዲ ራይት። እነዚህን ኦርደሮችን ኢሹ ሲያደርጉ ኢምፔረሩ ሌላ ማንንም ፓርላመንቱንም ኦር ኤኒ አዘር ቦዲ ኮንሰልት የማድረግ እንትን የለባቸውም ራይት። ማንንም ኮንሰልት ሲያደርጉ ማንንም ሳያማክሩ በራሳቸው ነው፣ የራሳቸው ዲስክሬሽን ነው፣ የራሳቸው ፓወር ነው በኮንስቲቱሽኑ የተሰጣቸው ማለት ነው። እና ሃው ኦርደር ዌር ኢኒሺዬትድ፣ እነዚህ ኦርደሮች እንዴት ነው ኢኒሺዬትድ የሚደረጉ ስንል በሁለት አይነት መንገድ ኢኒሺዬት ሊደረጉ ይችላሉ። አንደኛው ዳይሬክትሊ ባይ ዘ ኢምፔረር ነው። ያው ኢምፔረሩ ያስፈልጋል ብሎ በሚያስብ ሰዓት ራይት ይሄ ነገር አስፈላጊ ነው ብሎ ባሰበ ሰዓት ያንን ነገር በራሱ ኢኒሺዬት አድርጎ በራሱ ኢናክስ አድርጎ ህግ ሆኖ ሊወጣ ይችላል። ሁለተኛው ሜተድ ደግሞ ባይ ገቨርንመንት ቦዲ ፕሮፖዝ ሊደረግ ይችላል። ሪቪውድ ባይ ካውንስል ኦፍ ሚኒስተር ሴንት ቱ ኢምፔረር ባይ ፕራይም ሚኒስተር ኤንድ ኢምፔረርስ ኢናክት ኦር ሪጀክት ሊያደርጉ ይችላል ማለት ነው። ሶ እዚህ ጋር እንዴት ነው በሌላ ቦዲ የሚወጣው? ከየትኛውም የገቨርንመንት ኦርጋን ኦር ከየትኛውም የገቨርንመንት አካል ኢኒሺዬሽኑ ኦር ኢኒሺዬት ኦር ፕሮፖዛሉ ኢኒሺዬሽን ፕሮፖዛሉ ማለት ነው ሊመጣ ይችላል። ሶ እንዴት አድርጎ ነው ኢምፔረር ጋር ሊደርስ የሚችለው? at any level of government the initiation may comes from it's goes through or it's reviewed by the council of minister and if the council of minister approve and support that initiation or draft law it's sent to the emperor by the prime minister and finally the emperor may enact or reject it right. So at any level of government yan initiation proposal ሊመጣ ይችላል እና ወደ ካውንስል ኦፍ ሚኒስተር ይሄዳል ማለት ነው። ካውንስል ኦፍ ሚኒስተር ከሄደ በኋላ እነዚህ ካውንስል ኦፍ ሚኒስተር ያንን ነገር ሪቪው ያደርጉታል፣ ያዩታል ምናምን። እንግዲህ አክሴፕት ካደረጉት ነው ኦር ሰፖርት ካደረጉት ነው። ሪጀክት ካደረጉት ደግሞ እዛ ላይ ውድቅ ይሆናል ማለት ነው። ሶ ሰፖርት ካደረጉት ወዴት ይሄዳል? ወደ ኢምፔረሩ ይሄዳል። በፕራይም ሚኒስተሩ በኩል ወይም በጠቅላይ ሚኒስተሩ በኩል ወደ ምን ይሄዳል? ወደ ኢምፔረሩ ይሄዳል ማለት ነው። ሶ ኢምፔረሩ እዚህ ጋር ያንን ነገር ኢናክት ሊያደርገው ይችላል ኦር ህግ አድርጎ ሊያወጣው ይችላል። አለበለዚያ ሪጀክት ሊያደርገው ይችላል አስፈላጊ አይደለም ብሎ ካሰበው ማለት ነው። ሌላኛው ፕሮክላሜሽን ነው። ፕሮክላሜሽን ባይ ዘ ፓርላመንት ዊዝ ኢምፔረርስ አፕሮቫል ራይት። ፕሮክላሜሽን እንዴት ነው የሚወጣው? በፓርላመንቱ እንትን ይላል። ከዛ ፋይናሊ የኢምፔረሩ አፕሮቫል አለ ማለት ነው። ሶ ኢኒሺዬሽን ፓዙን ስናይ ባይ ዘ ፓርላማ ሜምበር ኢኒሺዬት ሊደረግ ይችላል። በሁለቱ ሃውሶች ሜምበር ኢኒሺዬት ሊደረግ ይችላል ኦር ኢኒሺዬሽኑ ከዛ ሊጀምር ይችላል። if passed in one chamber sent to the other and if passed in both chambers submit to emperor for final approval and promulgation right. እንዴት ነው እዚህ ጋር የሚደረገው ኢኒሺዬሽን ፕሮሰሱ? እዚህ ጋር በፓርላማ ሜምበር
ከተጀመረ ኦር በፓርላማ ሜምበሩ ያን ድራፍት ለው ኢኒሼት ከተደረገ አሁን ለምሳሌ ያን ኢኒሼሽኑ የጀመረው ሃውስ ኦፍ ዲፒዩቲስ ከሆነ እነሱ እዛ ጋር ሊያጸድቁት ይገባል ማለት እንዲያልፍ ቮት ሊያደርጉት ኦር ቮት ሊሰጡት ይገባል ማለት ነው። ሶ ያንን ነገር አጽድቀውት እና ሰፖርት አድርገውት ወደ ቀጣይ ስቴጅ እንዲያልፍ ከተፈቀደ ማለት ነው ወደ ሌላኛው ሀውስ ይሄዳል ማለት ነው። ወደ ሴኔቱ ይሄዳል። ሶ ሴኔቱ ካጸደቀው ያንን ነገር ያደርጉታል። እንደገና ሁለቱም ሀውሶች እዛ ማተር ላይ በደንብ ዲስከስ ያደርጉበታል፣ ይወያዩበታል፣ ዲቤት ይደረግበታል። ዲቤት ተደርጎ ፋይናሊ ደግሞ ሁለቱም ሀውሶች ማድረግ አለባቸው። ኢኒሺዬሽኑ ነው መጀመሪያ ይሄ ድራፍት የሆነውን ህግ ኦር ድራፍት የሆነውን ፕሮፖዛል ነው ወደ ቀጣይ ስቴጅ እንዲሄድ እንትን የሚሉት ሰፖርት የሚያደርጉት። ሶ ሰፖርት ካደረጉት በኋላ ዲቤት አለ፣ ዲስከሽን አለ፣ ራይት ዲስከሽን ይደረጋል፣ ዲቤት ይደረጋል እዛ ፕሮፖዛል ላይ እና አሁንም ሁለቱ ሀውሶች ሰፖርት ካደረጉት ወደ ቀጣዩ ፓርት ይሄዳል። ቀጣዩ ፓርት ወዴት ነው የሚሄደው? ወደ ኢምፔረሩ ይሄዳል ማለት ነው። ሶ ኢምፔረሩ ፋይናሊ አፕሩቭ ያደርጉታል እና ወደ ፕሮሙጌት ተደርጎ ኦር በነጋሪት ጋዜጣ ታትሞ ህዝቡ ኮሙኒኬት ይደረጋል እና ባይንዲንግ ኔቸር ይኖረዋል ማለት ነው። ከዛ በኋላ ሶ አንዱ ሀውስ እንግዲህ መጀመሪያ ኢኒሺዬሽን አለ። ከኢኒሺዬሽን ፕሮፖዛሉ የጀመረው ከሜምበር ኦፍ ሀውስ ከሆነ ለምሳሌ ሃውስ ኦፍ ዲፒዩቲስ ላይ ከሆነ የጀመረው ወደ የት ይሄዳል? ሃውስ ኦፍ ዲፒዩቲስ ሜምበር ሁሉም ማለት 50+1 ነው እና 50+1 ድምፅ ካገኘ ወደ ሴኔት ይሄዳል እና ሴኔቱ አሁንም 50+1 ድምፅ ካገኘ ወደ ፈርዘር ወደ ዲቤት ዲስከስ ያደርጉበታል እዛ ላይ ማለት ነው። ሁለቱም ሀውሶች እና ሁለቱም ሀውሶች ዲቤት አድርገው ዲስከስ አድርገው ቮት ከሰጡት እና 50+1 በሁለቱም ሀውስ ካገኘ ወዴት ይሄዳል? ወደ ኢምፔረሩ ይላካል ማለት ነው። ሶ ይሄ የሚሆነው መቼ ነው? ኢኒሺዬሽኑ በሜምበር ኦፍ ፓርላመንት ፕሮፖዛሉ በሜምበር ኦፍ ፓርላማ ኢኒሺዬት ከተደረገ ነው ማለት ነው። ሌላኛው ባይ ገቨርንመንት ቦዲ ኢኒሺዬሽን ፕሮፖዛሉ ባይ ገቨርንመንት ቦዲ ኢኒሺዬት ከተደረገ ድራፍት ፕሪፔርድ ባይ ገቨርንመንት ዲፓርትመንት ሴንት ቱ ካውንስል ኦፍ ሚኒስተር ኤንድ ፓስድ ቱ ዘ ኢምፔረር ቢ ፕራይም ሚኒስተር ኤንድ ኢምፔረር ሜይ አፕሩቭ ኤንድ ሴንድ ቱ ፓርላመንት ኦር ሪጀክት ኦር ሞዲፋይ ዘ ድራፍት ራይት። ሶ እዚህ ጋር ምንድን ነው የሚደረገው? አሁን ለምሳሌ በሆነ ሰርቴን ገቨርንመንት ቦዲ ያን ድራፍት ፕሮፖዛል ኢኒሺዬት ከተደረገ ወዴት ይላካል? ወደ ካውንስል ኦፍ ሚኒስተር ይላካል። ላይ እንደ ኦርደር ነው ራይት። እዚህ ጋር እንደ ኦርደር ነው የሆነ ወደ ላይ የሚለይ ነገር አለው፣ ግን ኢምፔሪየሩ እስኪደርስ ድረስ እንደ ኦርደር ነው። ሶ ለካውንስል ኦፍ ሚኒስተር ይላካል። ካውንስል ኦፍ ሚኒስተር ያንን ነገር ካጸደቀውና ሪጀክት ካደረገው እዛ ላይ ይቆማል። ካጸደቀው ወደ ኢምፔረሩ ይሄዳል በፕራይም ሚኒስተሩ በኩል ማለት ነው። ፕራይም ሚኒስተሩ ለኢምፔረሩ ሰሚት ያደርጋሉ። ሶ ኢምፔረሩ እዚህ ጋር አፕሩቭ ካደረጉት ወደ ፓርላማው ይላካል ድጋሚ ራይት፣ ወደ ፓርላማው ይላካል። ሪጀክት ካደረጉት ደግሞ እዛ ላይ ይቆማል ማለት ነው። እና ወደ ፓርላማው ከተላከ በኋላ ሁለቱም ፓርላማ ዊች አር ላወር ሃውስ እና አፐር ሃውስ ዲቤት ያደርጉበታል፣ ዲስከስ ያደርጉበታል እና ፋይናሊ ድራፍት ፕሮፖዛሉ ላይ ቮት ካደረጉ በኋላ 50+1 ድምፅ ካገኘ ፎር አፕሮቫል ወዴት ይሄዳል? ወደ ሁለቱም እንግዲህ አንደኛው ሃውስ ይህን ነገር ከተቃወመ ራይት፣ ይህን ነገር ሪጀክት ካደረገ እና ከ50+1 ድምፅ ካላገኘ አትሊስት ወደ ቀጣዩ ስቴጅ ላይ ያልፍ ይችላል ራይት። አንዱ ተስማምቶበትና አንዱ ያንን ድራፍት ፕሮፖዛል ኦር ያንን ድራፍት ላው ሰፖርት አድርጎ ሌላኛው ሃውስ ሰፖርት ባያደርገው ወደ ቀጣይ ስቴጅ አልፍም ማለት ነው። ሶ ሁለቱም ሃውሶች ድራፍቱን ሰፖርት ካደረጉትና 50+1 ድምፅ ከሰጡት እያንዳንዳቸው ወዴት ይሄዳል? ወደ ኢምፔረሩ ይሄዳል ማለት ነው። ኢምፔረሩ ያንን ነገር አፕሩቭ ካደረጉት በኋላ ድጋሚ ፕሮሙልጌት ይደረጋል ማለት ነው። ሶ ፕሮሰሱ ምንድን ነው? እዚህ ጋር በሁለት ሜትር ነው ኢኒሺዬት የሚደረገው ብለናል። አንደኛው ባይ ሜምበር ኦፍ ዘ ፓርላማ ብለናል። ኦር ሌላኛው ደግሞ ባይ ገቨርንመንት ቦዲ ሊሆን ይችላል ብለናል። ሶ በሜምበር ኦፍ ፓርላማ ከሆነ በጣም ቀላል ነው ራይት። መጀመሪያ ፕሮፖዛሉ አለ ራይት፣ ድራፍት ፕሮፖዛሉ እንግዲህ በሜምበር ኦፍ ፓርላማ ኢኒሺዬት ከተደረገ እና በተመሳሳይ ሃውስ አፕሩቭ ከተደረገ እና ሰፖርት ካደረጉት ወደ ሌላኛው ሃውስ ይላካል ብለናል። ሌላኛው ሃውስ ደግሞ ያንን ድራፍት ፕሮፖዛል ሰፖርት ካደረጉት ወደ ኔክስት ስቴጅ ይላል። ኔክስት ስቴጁ ምንድነው? ዲቤት ይደረጋል፣ ዲስከስ ይደረግበታል እዛ ፕሮፖዛል ላይ እና ቮት ነው የሚያደርጉት። ቮት አድርገው አሁንም ሁለቱም ሃውሶች በተመሳሳይ ሁኔታ ሰፖርት ካደረጉት ወደ ኢምፔረሩ ይሄዳል። ኢምፔረሩ ያንን ነገር ያደርጋል፣ አፕሩቭ ያደርጉታል ማለት ነው። አፕሩቭ አድርጉት ያው ፕሮሙጌት ይደረጋል ኦር ለሶሳይቲ ኮሙኒኬት ይደረጋል ዝሮ ነጋሪት ጋዜጣ ማለት ነው። ሌላኛው ሜትር ግን የሆነ
ሰርቴን ሌቭል ኦፍ ገቨርንመንት ያን ፕሮፖዛሉ ከተጀመረ ኦር ያን ድራፍት ፕሮፖዛሉ ባይ ሰርቴን ገቨርንመንት ቦዲ ኢኒሼት ከተደረገ ወዴት ነው የሚሄደው? ካውንስል ኦፍ ሚኒስትር ይላል። ካውንስል ኦፍ ሚኒስትር ያንን አፕሩቭ ካረገው ወደ ኢምፔረሩ ይሄዳል። በጠቅላይ ሚኒስትሩ በኩል ሪጀክት ካረጉ እዛ ላይ ይቆማል ማለት ነው። ሶ በጠቅላይ ሚኒስትሩ በኩል ወደ ኢምፔረሩ ይሄድና ኢምፔረሩ ያንን ነገር አፕሩቭ ሊያደርጉት ይችላሉ ኦር ሪጀክት ሊያደርጉት ይችላሉ። አፕሩቭ ካደረጉት ወደ ፓርላማው ይላካል። ፓርላማው ሁለቱም ሀውስ ዲቤት አድርገውበት ምናምን እና መጨረሻ ላይ ቦት ይሰጣሉ ማለት ነው። ሶ በ50+1 ሁለቱም ሀውስ ለእያንዳንዳቸው ድምፅ ከሰጡና ካጸደቁት ወደ የት ይላካል? ድጋሚ ወደ ኢምፔረሩ ይላካል ማለት ነው። ሶ ኢምፔረሩ ፋይናሊ አፕሩቭ አድርገውት ፕሮሙጌት ሊደረግ ይችላል ማለት ነው። ይሄ ምን ሲሆን ነው? ፕሮክላሜሽን ሲሆን። ሶስተኛው ምንድነው? ዲግሪ ነው። ዲግሪ እንዳልነው በኢምፔረር ነው ኢሹ የሚደረገው ኦር ኢናክት የሚደረገው ስፔሻሊ ዱሪንግ ስቴት ኦፍ ኢመርጀንሲ ሲሆን ማለት ነው። እና ዩዝድ ኦንሊ ዌን ዘ ፓርላመንት ኢዝ ኖት ሴሽን ዱሪንግ ዘ ሰመር ሪሲስ ሶ ሃድ ዘ ሴም ሌጋል ስታተስ አስ ፕሮክላሜሽን ቴክኒካሊ ኢት ሪኳየርድ ላተር አፕሩቫል ባይ ፓርላመንት ዋንስ ኢት ሪከርቨንድ ራይት። ይሄ ዲግሪ የምንለው በፓርላማው በኢምፔረር ነው ኢሹ የሚደረገው ኦር ኢናክት የሚደረገው ስፔሻሊ መቼ ነው? ወይን ስቴት ኦፍ ኢመርጀንሲ ሲኖር ራይት። ስቴት ኦፍ ኢመርጀንሲ ሲኖር እና ፓርላማው የስራ ዘመን ላይ ካልሆነ ስብሰባ ላይ ካልሆነ ስፔሻሊ ክረምት ላይ ምናምን ሲሆን ፓርላማው ማለት የስብሰባ ወቅት አይደለም ራይት። ስብሰባ አያደርጉም ኦር መደበኛ ስብሰባ ክረምት ላይ ስለማይደረግ በዛን ጊዜ ክረምት ላይ ስቴት ኦፍ ኢመርጀንሲ ምናምን ነገር ካጋጠመ ኦር ካለ ዲግሪ ምናምን ይወጣል ማለት ነው። ይሄ ዲግሪ የምንለው ከፕሮክላሜሽን ጋር ኢኳል ስታተስ ነው ያለው ራይት። ኢኳል ስታተስ ነው ያለው እና ይህ ፓርላማው ወደ ስራ ሲመለስና የስራ ዘመኑን ጀምሮ ስብሰባ ምናምን ሲያደርግ ለፓርላማው ቀርቦ ፓርላማው አፕሩቭ ያደርገዋል ቴክኒክሊ ማለት ነው። ፕራይሜሪ ሌጅስሌሽን የምንላቸው እንግዲህ ምንድነው? ኦርደር አለ፣ ፕሮክላሜሽን አለ፣ ዲግሪስ አለ። ሶ ሌላኛው ሰብኦርዲኔት ሌጅስሌሽን ነው። ሰብኦርዲኔት ላውስ ዌር ዴሊጌትድ ባይ ዘ ሱፕሪም ኦርጋን ኢምፔረር ኤንድ ፓርላመንት ቱ ሎወር አውቶሪቲስ። ያው ሰብኦርዲኔት የተባለበት ምክንያት ዳይሬክት ያንን ህግ ኢናክት የማድረግ ኦር ያንን ህግ ሜክ የማድረግ ስልጣን ከኮንስቲቱሽን አይደለም የሚመጣው ከፕራይሜሪ ሌጅስሌሽን ነው የሚመጣው ከኢምፔረሩ እና ከፓርላማው ኦር ከፓርላመንቱ ነው የሚመጣው እና ለዛ ነው ሰብኦርዲኔት ሌጅስሌሽን የምንለው ማለት ነው። ሶ ሌጋል ኖቲስ ሊሆን ይችላል ኢሹድ ባይ ሚኒስትሪስ፣ ሎካል ሙኒሲፓሊቲስ፣ አድሚኒስትሬቲቭ ቦዲስ ኦር ኤኒ አዘር ገቨርንመንት ኦርጋን ሜክ ሊደረግ ይችላል ማለት ነው ሌጋል ኖቲስ የምንለው። ሶ ከቨር ዲቴል ኖት ፋውንድ ኢን ፕራይሜሪ ላው። በፕራይሜሪ ላው ከቨር ያልተደረገውን ነገር ለምሳሌ ፕራይሜሪ ላው ኦር በፕራይሜሪ ሌጅስሌሽን ሜክ የተደረጉትን ህጎች ተመርኩዘው ዲቴል ህግ ሊያወጡ ይችላሉ። ዌር ፐብሊሽድ ኢን ነጋሪት ጋዜጣ ፎር ሌጋል ኢፌክት። ያው ሌጋል ኢፌክት እንዲኖረው በነጋሪት ጋዜጣ ምን ይደረጋል? ፐብሊሽ ይደረጋል ማለት ነው። እና ሳመራይዝ ስናደርገው ራይት፣ ሳመራይዝ ስናደርገው መጀመሪያ አይዴንቲፊኬሽን ኦፍ ሊጋል ኒዶች አሉ። ኢምፔረር፣ ፓርላመንቱ እና ገቨርንመንት በዲ ሊሆን ይችላል። እና ድራፍቲንግ አለ ራይት። ድራፍቲንግ ፕሮሰሱ ደን ባይ በፓርላመንት ገቨርንመንት በዲ ኦር ዘ ኢምፔረር። ድራፍት ፕሮፖዛሉ በማን ሊዘጋጅ ይችላል ኦር በማን ፕሪፔር ሊደረግ ይችላል? በፓርላማ ኦር ሜምበር ኦፍ ዘ ፓርላመንት ኦር ኤኒ አዘር ገቨርንመንት በዲ ኦር ባይ ዘ ኢምፔረር ፕሮፖዝ ሊደረግ ይችላል ኦር ኢኒሺየት ሊደረግ ይችላል ማለት ነው። ሌላኛው ሪቪው ባይ ካውንስል ኦፍ ሚኒስትር ነው ራይት። ኢፍ ኢኒሺየትድ ባይ ዘ ገቨርንመንት ቦዲ ኢት መስት ቢ ሪቪውድ ኤንድ አፕሩቭድ ቢፎር ሙቪንግ ፎርዋርድ። በገቨርንመንት ቦዲ ኦርደርም ሊሆን ይችላል፣ ፕሮክላሜሽንም ሊሆን ይችላል። በገቨርንመንት ኢኒሺየት ከተደረገ በካውንስል ኦፍ ሚኒስተር ሪቪው ይደረግና ፈርዘር ሙቭ ከማድረጉ በፊት ሪቪው ይደረግና የነሱ አፕሩቫል ያስፈልጋል ማለት ነው። ሌላኛው ሰብሚሽን ቱ ዘ ኢምፔረር ነው። ኦል ፕራይሜሪ ሌጅስሌሽን መስት ጎ ቱ ኢምፔረር ፎር አፕሩቫል። ኤኒ ፕራይሜሪ ሌጅስሌሽን ካያችሁ ለምሳሌ ዲግሪ ሊሆን ይችላል፣ ፕሮክላሜሽን ኦርደር ሊሆን ይችላል። የኢምፔረሩ አፕሩቫል ኢዝ ማንዳቶሪ ኤንድ ነሰሰሪ ራይት። ሶ ፕራይሜሪ ፕሮሰስ አለ፣ ባይ ካሜራ አለ፣ ላው መስት ፓስ ቦዝ ሃውስ ብለናል። ኢመርጀንሲ ሌጅስሌሽን አለ እና ፕሮሙልጌሽን ምናምን በነጋሪት ጋዜጣ ፕሮሙልጌት ይደረጋል ብለናል። ይሄ እንዳይቀላቀልባቸው ሁሉንም በአንድ ሰመራይ ስላደረኩት ነው። ግን ሲምፕል ነው፣ በቀላሉ መረዳት የምትችሉት ነገር ነው። ከላይ ዲቴይሉን ብትይዙት በጣም ሲምፕል ነው። ሌላኛው ላው ሜኪንግ ፕሮሰስ ኢን ደርግ ሪጅም ነው ከ1974 እስከ 87 ማለት ነው በግሪጎሪያን ካላንደር። ሶ ኮንስቲቱሽን ከመውጣቱ በፊት እና ኮንስቲቱሽን ኢናክት ከማድረጋቸው በፊት ደርግ ከማድረጉ በፊት
ያው ሲመራ የነበረው በፕሮቪዥናል ሚሊታሪ አድሚኒስትሬሽን ካውንስል ነው ራይት ፒኤምኤሲ በአብሪቬሽን ማለት ነው። ሶ ፕሮቪዥናል ሚሊታሪ አድሚኒስትሬሽን ካውንስሉ ነው ሁሉን ነገር እንትን ሲል የነበረው እና ቱ ኮንትሮል አፍተር ዘ ፎል ኦፍ ኢምፔሪያል ኃይለ ሥላሴ ኢን 1974 ያው የኢምፔሪያል ኃይለ ሥላሴ መንግስት ከወደቀ በኋላ በ1974 በፈረንጆች አቆጣጠር ማለት ነው። ያው ይህ ፕሮቪዥናል ሚሊታሪ አድሚኒስትሬቲቭ ካውንስል ነው ፓወር የያዘው እና ዘ ሌጋል ኤንድ ኢንስቲቱሽናል ስትራክቸር ኦፍ ላው ሜኪንግ ዱሪንግ ዘ ፒሪየድ ቼንጅ ሲግኒፊካንትሊ ራይት ዘ ትራዲሽናል ኮንስቲቱሽናል ሞናርኪ ኤንድ ፓርላመንታሪ ሲስተም ዌር ዲስማንትልድ። የፓርላመንታሪ ሲስተም የሚባለው ኮንስቲቱሽን ምናምን ነገር ሁሉም ከጥቅም ውጭ ሆነዋል ኦር ባንድ ተደርገዋል ማለት ነው። ሶ ኮንስቲቱሽኑ እንትን ተደርጓል ባንድ ተደርጓል ምንም አይነት ኢፌክት እንዳይኖረው። ፓርላመንቱ ዲዞልቭ ተደርጓል ራይት ፓርላማው ተበትኗል ምናምን ነገር እና ቶታሊ ነው ቼንጅ ያደረገው የላው ሜኪንግ ፕሮሰሱ ቶታሊ ነው ቼንጅ ያደረገው እና ኔቸር ኤንድ ስትራክቸር ኦፍ ላው ሜኪንግ ሲስተም ስንል the emperor and the parliament were abolished, eliminated the prior check and balance right emperor እና ፓርላማው አቦሊሽ ተደርገዋል እና the Derg established military dictatorship. Its congress composed of military officer and political appointees became the supreme law making body right ያው ደርግ ሚሊታሪ ዲክታተርሺፕ ነው እና ኮንግረስን ያቋቋመው የሽግግር መንግስት የሚል እና ከላይ ያየ ነው ማለት ነው ፒኤምኤሲ። ሶ እሱ ነው ስታብሊሽ ያደረገው ኦር ኦርጋናይዝ ያደረገው only one types of primary legislation were officially recognized። ከላይ ሶስት አይነት ፕራይመሪ ሌጂስሌሽን አይተናል አይደለ ዱሪንግ ኢምፔሪያል ኃይለ ሥላሴ። በደርግ ጊዜ ግን አንድ ብቻ ፕሮክላሜሽን የነበረው ሶ ማለት ኮንስቲቱሽን ከመውጣቱ በፊት ማለት ነው ፕሮክላሜሽን ብቻ የነበረው እና ራይት the prior distinction between proclamation order degree and legal notice were effectively removed right በኢምፔሪያል ኃይለ ሥላሴ ጊዜ የነበረው ዲፈረንስ በፕሮክላሜሽን በኦርደር በዲግሪ በሌጋል ኖቲስ ምናምን መካከል የነበረው ዲፈረንስ ጠፍቶ ጀስት አንድ ብቻ ፕራይመሪ ሌጂስሌሽን ነበር የነበረው እሱ ምንድነው ፕሮክላሜሽን ማለት ነው። ሶ ሶርስ ኦፍ ላው ሜኪንግ አውቶሪቲን ስናይ unlike in traditional system where constitution provide the legal base for legislative power the Derg derived its authority from proclamation made by itself right during ኃይለ ሥላሴ era ምንድነው ብለናል ህግን ሜክ የማድረግ ኦር የፕራይመሪ ሌጂስሌሽን ማለት ነው ለኢምፔሪያልና ለሁለቱም ለፓርላማው ለአፐር ሃውስ እና ለሎወር ሃውስ ህግን ሜክ የማድረግ ስልጣን የተሰጣቸው ኦር ህግን ሜክ የማድረግ ስልጣን ከየት ነው ድሪቭ የሚያደርገው ከኮንስቲቱሽኑ ዳይሬክትሊ ግን በደርግ ጊዜ ይሄ አልነበረም right so there was no constitution during this time especially in the early year example the Derg passed a proclamation that gave its congress the power to issue proclamation a legal circular logic due to the lack of constitutional grounding right ፕሮክላሜሽን ሜክ የማድረግ ስልጣን ለኮንግረሱ የተሰጠው በሌላ ፕሮክላሜሽን ነው ራይት ፕሮክላሜሽን ሜክ የማድረግ አውቶሪቲ ለኮንግረሱ የተሰጠው ኮንግረሱ ባወጣው በሌላ ፕሮክላሜሽን ነው ማለት ነው። ሶ ፕሮክላሜሽን የማውጣት ኦር ፕሮክላሜሽን ኢናክት የማድረግ ስልጣን በሌላ ፕሮክላሜሽን ነው አውቶራይዝድ የተደረገው ኮንግረሱ ማለት ነው። ሶ ራሱን በራሱ ፕሮክላሜሽን ሜክ የማድረግ ስልጣን ራሱ ነው አውቶራይዝድ ያደረገው ራሱን በራሱ ማለት ነው። ሶ ምክንያቱም ኮንስቲቱሽን አልነበረም ከዛ በፊት የነበረው ኮንስቲቱሽን ባን ተደርጓል ፓርላማው ዲዞልቭ ምናምን ሆኗልና ይሄ ነው የነበረው። ሶ ላው ሜኪንግ ፕሮሰሱን ስናይ initiation of the draft legislation ስናይ congress of the Derg አለ right the member of the congress could initiate a draft proclamation right by their own they could initiate proclamation so the አባላቶቹ የኮንግረሱ ሜምበር ኦር አባላቶች በራሳቸው ድራፍት ፕሮፖዛል ኢኒሺየት ማድረግ ይችላሉ ኦር ሌላኛው ምንድነው ገቨርንመንት ኦርጋን ነው right minister or departments could initiate drafts right የሚኒስተር መስሪያ ቤት ሊሆን ይችላል ኦር ኤኒ አዘር ገቨርንመንት ዲፓርትመንት ሊሆን ይችላል ድራፍት ኢኒሺየት የማድረግ ፓወር ነበራቸው ማለት ነው። ድራፍት ላውስ ዌር ፈርስት ሰብሚትድ ቱ ካውንስል ኦፍ ሚኒስተር ኢፍ አፕሩቭድ they were passed on the congress of the Derg for final debate and enactment right እዚህ ጋር ስቴፑ ሰማው የሆነ ዲፈረንስ አለው። ለምሳሌ ኢኒሺየት የተደረገው ያን ድራፍት ለው the member of the congress ከሆነ እዛው ላይ ነው right እዛው ላይ ዲቤት አድርገው ምናምን ነገር ኢናክት ኦር ፋይናል አፕሩቫል ሰጥተው ኢናክት የሚደረገው ማለት ነው ኦር ሜክ የሚደረገው እና ህግ ሆኖ የሚወጣው ግን በሆነ ስቴት ኦር በሆነ ሚኒስተር መስሪያ ቤት ከሆነ ያን
ድራፍት ሎው ፕሮፖዝድ የተደረገው መጀመሪያ ለማን ሰሚት ይደረጋል? ለካውንስል ኦፍ ሚኒስተር ሰሚት ይደረጋል። ካውንስል ኦፍ ሚኒስተር ያንን ነገር አፕሩቭ ካደረገው ወደ የት ይሄዳል? ወደ ኮንግረስ ይሄዳል ማለት ነው። ሶ ኮንግረሱ እዛ ላይ ፋይናል የሆነ ዲቤት ያደርጋል እና መጨረሻ ላይ ህግ ይሆኑ ይወጣል ማለት ነው። ሶ ኢንአክትመንቱ ስናይ ኢፍ ዘ ድራፍት ላው ዋዝ አክሴፕትድ ኢት ዋዝ ፓስድ ኤ ፕሮክላሜሽን ኤንድ ቢካም ኤ ሱፕሪም ላው ራይት እና ያን ድራፍት ፕሮፖዛል አክሴፕት አድርገውት እና ፋይናሊ ፕሮክላሜሽን ብሎ ከወጣ ምንድነው ሱፕሪም ላው ነው የሚሆነው ማለት ነው። ምክንያቱም የእነሱ የሚያወጡት ህግ ራይት የኮንግረሱ የሚያወጣው ህግ እንደምንድን ነው የሚወሰደው? እንደ ኮንስቲቱሽን ነው የሚወሰደው። ወዛ ጊዜ ኮንስቲቱሽን ስላልነበረ የኮንስቲቱሽን ስታተስ ነበር የሚሰጡ። ሌላኛው ሰብኦርዲኔት ሌጂስሌሽን ነው። ሰብኦርዲኔት ላውስ ዌር ስቲል ኢሹድ ቲፒካሊ ኔምድ ሌጋል ኖቲስ ራይት they were enacted by the same organs that issued the proclamation or by administrative agencies authorized by proclamation right ሰብኦርዲኔት ሌጂስሌሽን ስንል በኮንግረሱ ሊወጣ ይችላል እና ደግሞ በሌላ በሎወር አድሚኒስትሬቲቭ ኤጀንሲስ ኢናክት ሊደረግ ይችላል። በፕሮክላሜሽን አውቶራይዝ የተደረገ የስቴት ቦዲ ኦር የስቴት አድሚኒስትሬቲቭ ዩኒት ሊኖር ይችላል እና በእነሱ ኢናክት ይደረጋል ማለት ነው። ሶ ሴም ኦርጋን ኦር በኮንግረሱ ኢሹ የተደረገ ሌጋል ኖቲስ ከፕሮክላሜሽን ጋር ኢኳል የሆነ ስታተስ አይኖረውም። ኢቨን ኢፍ ኢት ዋዝ ኢናክትድ ባይ ዘ ሴም ኦርጋን it didn't have equal status with the proclamation right ምክንያቱም ፕሮክላሜሽን እና ሌጋል ኖቲስ ተብሎ ሲወጣ ሁለት ህጎች ናቸው። ፕሮክላሜሽን ሲሆን ያው እንደ ኮንስቲቱሽን ተደርጎ የሚወሰደው፣ ሌጋል ኖቲስ ግን ጀስት ሌጋል ኖቲስ ነው። ሶ ሌጋል ኖቲስ ኢንክሉድ ሩልስ ኤንድ ሬጉሌሽን ፎር ኢምፕሊሜንቴሽን and in practice this legal notice had the same source as proclamation thus reflecting central control of all legislation right መሬት ላይ ስናየው ሌጋል ኖቲስ በስቴት በኮንግረሱ መውጣቱ ምን ያሳያል? የህግን ሜክ የማድረግ ስልጣን ሴንትራላይዝድ እንደተደረገ ኦር ሴንትራላይዝድ እንደነበር ያሳየናል ማለት ነው። ላው ሜኪንግ ፕሮሰስ ኢን ዘ ፒፕል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሬጂም ስናይ ማለት ኮንስቲቱሽን ከደርግ ካወጣ በኋላ ያለውን ላው ሜኪንግ ፕሮሰስ ስናይ with the adoption of 1987 constitution the ደርግ transformed into the People's Democratic Republic of Ethiopia. This regime was based on Marxist-Leninist one party state under the Workers' Party of Ethiopia right ያው የደርግ ኮንስቲቱሽን ሲያወጣ ምንድነው የመጀመሪያው ፕሪንሲፕሉ መርሁ ምንድነው? ማርክሲስት ሌኒኒዝም ነውና ዋን ፓርቲ ሲስተም ነው የነበረው። ዋን ፓርቲ ሲስተም and the state under the control of Workers' Party of Ethiopia right WPE በእነሱ ቁጥጥር ስር ነበረች እና ዋን ፓርቲ ሲስተም ነው። ያን ዋን ፓርቲ ሲስተም ኦር የፓርቲው ስም ደግሞ ምንድነው? ወርከርስ ፓርቲ ኦፍ ኢትዮጵያ ነው ማለት ነው። ሶ የኮንስቲቱሽን ቤዝ ኦር የኮንስቲቱሽን የኤስታብሊሽመንት ኦፍ ዘ ኮንስቲቱሽን ፕሪንሲፕሉ ምንድነው? ማርክሲዝም ሌኒኒዝም ፕሪንሲፕል ነው የነበረው ማለት ነው። ሶ ኢንስቲቱሽናል ፍሬምወርክ ኦፍ ላው ሜኪንግ ስናይ ሱፕሪም ኦርጋን ኦፍ ዘ ስቴት አለ which is ናሽናል ሸንጎ ኦር ፓርላማው አለ። ሶ ሌጅስሌቸር ኮምፖዝድ ኦፍ hundreds of members elected under the single party system ያው የናሽናል ሸንጎ በሲንግል ፓርቲ ሲስተም ውስጥ ያሉ ኦር የወርከርስ ፓርቲ ኦፍ ኢትዮጵያ አባል የሆኑ ሰዎች ኦር ናሽናል ሸንጎ ይመረጣሉ ማለት ነው። እና ስታንዲንግ ኦርጋን አለ ካውንስል ኦፍ ዘ ስቴት አለ acted on behalf of the national ሸንጎ when it was not in session right council of the state ናሽናል ሸንጎ የሥራ ዘመን ላይ ኦር በማይሆንበት ጊዜ እሱን ወክለው አክት ያደርጋሉ ማለት ነው። ሶ ናሽናል ሸንጎ ያው በአመት አንድ ጊዜ ነበር ሲሰበሰብ የነበረው እና በአመት አንድ ጊዜ ነው። ከዛ በኋላ ያለውን በማን ነው ከቨር የሚደረገው? በካውንስል ኦፍ ስቴት ነው ማለት ነው። ሶ ኤክሲኪዩቲቭ ሊደር ስናይ እሱም ስታንዲንግ ኦርጋን ነው ራይት ፕሬዚዳንት ኦፍ ዘ ሪፐብሊክ አለ had independent law making power under the limited circumstance የራሱ የሆነ ኢንዲፔንደንት ላው ሜኪንግ ፓወር ተሰጥቷል በኮንስቲቱሽን መሰረት ማለት ነው የሀገሪቱ ፕሬዚዳንት። ሶ ታይፕስ ኦፍ ሌጂስሌሽን ስናይ ቱ ሜን ካታጎሪዝ አለ ፕራይመሪ ሌጂስሌሽን እና ሰብኦርዲኔት ሌጂስሌሽን። ሶ ፕራይመሪ ሌጂስሌሽን ስናይ የመጀመሪያው ፕሮክላሜሽን ነው። ያው በማን ነው ኢናክት የሚደረገው? በናሽናል ሸንጎ ነው እና ናሽናል ሸንጎ ማለት እንግዲህ የሀገሪቱ ትልቁ ኦርጋን ነው ማለት ነው። ሶ ሪፕሬዘንት ዘ ሃይስት ፎርም ኦፍ ላው ፕሮክላሜሽን እንደዚህ ስትራክቸሩን ስናይ እና ሃይራርኪውን ስናይ ከኮንስቲቱሽን ቀጥሎ የሚገኝ ነው በሃይራርኪ ደረጃ። ሶ ሃይስት ፎርም ኦፍ ላው ማለት ነው ፕሮክላሜሽን። ሶ ምክንያቱም ኢናክት የሚደረገው በሀገሪቱ ሱፕሪም ኦርጋን ነው ማለት ሱፕሪም ኦርጋን ነው የሚባለው ናሽናል ሸንጎ። ሌላኛው ፕራይመሪ ሌጂስሌሽን ምንድነው? ካውንስል ኦፍ ስቴት አለ። the council of state had the power to enact decrees to facilitate the implementation of
the power and duties entrusted to it by the constitution, right? ካውንስል ኦፍ ዘ ስቴት እንግዲህ በኮንስቲቱሽኑ በአርቲክል 82 አርቲክል 3 መሰረት የተሰጠውን ራይት እና ኦብሊጌሽን ኤክሰርሳይዝ ያደርጋል። የተሰጠውን ዲዩቲ ኢፌክቲቭሊ ኢምፕሊመንት ለማድረግ ራይት የራሱ የሆነ ህግ ያወጣል ማለት ነው ካውንስል ኦፍ ዘ ስቴት። ሌላኛው ስፔሻል ዲግሪ ኦፍ ዘ ካውንስል ኦፍ ዘ ስቴት ነው እና ዘ ካውንስል ኦፍ ዘ ስቴት ኦልሶ ሃድ ዘ አውቶሪቲ ቱ ኢሹ ስፔሻል ዲግሪ ዌን ዘ ነሰሰሪ ኤንድ ኮምፔሊንግ ሰርከምስታንስ አራይዝ ራይት ዚስ ፓወር ቱ ኢሹ ስፔሻል ዲግሪ ዋዝ however qualified by the national Shango. The fact that the council of the state may exercise its only between the session of the national Shango እና ስፔሻል ዲግሪ ኦፍ ዘ ካውንስል ኦፍ ዘ ስቴት ስናይ ማለት ይሄ ህግ ሜክ የማድረግ ስልጣን ኤክሰርሳይዝ የሚያደርገው በጣም ሬር በሆኑ ሰርከምስታንሶች ላይ ነው ራይት። እነዛ ሰርከምስታንሶች አራይዝ የሚያደርጉት ጀስት ሁሌ ላይኖር ይችላል። አሁን ለምሳሌ ስቴት ኦፍ ኢመርጀንሲ ሲኖር ራይት ስቴት ኦፍ ኢመርጀንሲ ሲኖር እና ናሽናል ሸንጎ የስራ ዘመን ላይ ካልሆነ እና ስብሰባ ላይ ምናምን ካልሆነ ያው ናሽናል ሸንጎ በአመት አንድ ጊዜ ነው ስብሰባ የሚያካሄደው ብለናል እና የተቀረውን ጊዜ ማነው ከበር የሚያደርገው ካውንስል ኦፍ ዘ ስቴት ነው ማለት ነው። ሶ ካውንስል ኦፍ ዘ ስቴት እንግዲህ ስፔሻል ዲግሪ ያወጣል። እነዛ ስፔሻል ዲግሪ ናሽናል ሸንጎ ወደ ስራ ዘመን ሲመለስ እና ወደ በቀጣይ ስብሰባ ሲያደርግ እነዛን ለናሽናል ሸንጎ አቅርቦ በናሽናል ሸንጎ ያጸድቃል ማለት ነው። የላይኛው ግን ማቅረብ ምናምን አይጠበቅበትም። ካውንስል ኦፍ ዘ ስቴት የሚያወጣው ዲግሪ ለናሽናል ሸንጎ ሰሚት ተደርገው ምናምን ነገር የሚቀርቡ አፕሮቫል ምናምን የሚፈልግ ነገር አይደለም፣ ወር የሚፈልግ ህግ አይደለም። ስፔሻል ዲግሪ ግን ይፈልጋል። ሌላኛው ፕሬዚዳንሻል ዲግሪ ነው። ኢሹድ ባይ ዘ ፕሬዚዳንት ቱ ካሪ አውት ዲዩቲስ አሳይንድ ባይ ዘ ኮንስቲቱሽን ራይት። በአርቲክል 86 ሰብ አርቲክል 4 መሰረት የተሰጠው ነው ራይት እና ኦብሊጌሽን ኤክሰርሳይዝ የሚያደርግበት ህግ ነው ማለት ነው። የተሰጠው የራሱ የሆነ ራይት ኤንድ ሪስፖንሲቢሊቲ አለ፣ ዲዩቲ አለ። እነዛን በተመለከተ ህግ ያወጣል፣ ኢሹ ያደርጋል ማለት ነው። ስፔሻል ፕሬዚዳንሻል ዲግሪ ስናይ ኢመርጀንሲ ዲግሪስ ኢሹድ ዌን ዘ ናሽናል ሸንጎ ዋዝ አውት ኦፍ ሴሽን ሪኳየርድ አፕሮቫል ባይ ዘ ናሽናል ሸንጎ አፖን ሪከቨሪንግ ራይት። ስፔሻል ዲግሪ አለ በፕሬዚዳንቱ ኢናክት የሚደረግ ኦር ኢሹ የሚደረግ እና ይህ ስልጣን የተሰጠው መቼ ነው? ዱሪንግ ስቴት ኦፍ ኢመርጀንሲ ሲሆን ስፔሻል ዲግሪ ሜክ የማድረግ ስፔሻል ዲግሪ ኢናክት የማድረግ ስልጣን አለው እና ያ ስፔሻል ዲግሪ ግን ራይት ናሽናል ሸንጎ በቀጣይ ስብሰባ በሚያደርግበት ሰዓት አፕሩቭ እንዲያደርገው ፕሬዚዳንቱ ለናሽናል ሸንጎ ያቀርባል ማለት ነው። ሶ ናሽናል ሸንጎ ያንን ነገር ካቀረበው ህግ ይሆናል፣ ካላቀረበው ውድቅ ይሆናል ማለት ነው። ግን እስከዛ ድረስ ኢፌክት ይኖረዋል ማለት ነው። ሌላኛው ሰብኦርዲኔት ሌጂስሌሽን ነው ራይት። ፕራይመሪ ሌጂስሌሽን 5 አይተናል። ፕሮክላሜሽን አለ፣ ካውንስል ኦፍ ዘ ስቴት የሚያወጣው ዲግሪ አለ፣ ስፔሻል ዲግሪ አለ which was enacted by the council of the state፣ ፕሬዚዳንሻል ዲግሪ አለ and ስፔሻል ፕሬዚዳንሻል ዲግሪ አለ። ሶ ስንት ናቸው? ፕራይመሪ ሌጂስሌሽኖቹ 5 ናቸው። ሰብኦርዲኔት ሌጂስሌሽን ስንል enacted by organs of state and administration based on delegated authority from the national ሸንጎ right። ሰብኦርዲኔት የምንለው ያው ስሙ እንደሚነግረን በሆነ ስቴት ኦርጋን ኦር በሆነ ስቴት አድሚኒስትሬሽን ሌቭል ነው ኢናክት የሚደረገው እና ያንን ህግ ሜክ የማድረጉ ስልጣን ከየት ነው ዴሊጌትድ የተደረገው? አውቶሪቲው ከናሽናል ሸንጎ ነው ማለት ነው። ኬም ኢን ዘ ፎርም ኦፍ ሬጉሌሽን ኤንድ ዳይሬክቲቭ ራይት። እና የታችኛው ህግ አውጪ የምንለው በሬጉሌሽን እና በዳይሬክቲቭ መልክ ህግ ሜክ ሊያደርግ ይችላል ማለት ነው። እና ኢኒሺዬሽን ኦፍ ሌጂስሌሽን ስናይ አርቲክል 71 ላይ ያለ በደንብ ተቀምጠዋል። እና ዘ ራይት ቱ ኢኒሺዬት ፕሮክላሜሽን ዋዝ ጊቭን ቱ ካውንስል ኦፍ ዘ ስቴት፣ ፕሬዚዳንት ኦፍ ዘ ሪፐብሊክ፣ ኮሚሽንስ ኦፍ ናሽናል ሸንጎ፣ ኢንዲቪጁዋል ሜምበርስ ኦፍ ዘ ናሽናል ሸንጎ፣ ካውንስል ኦፍ ሚኒስተርስ፣ ሱፕሪም ኮርት፣ ፕሮሲኪዩተር ጀነራል፣ ሸንጎ ኦፍ ሃየር አድሚኒስትሬቲቭ ኦር አውቶኖመስ ሪጅን፣ ማስ ኦርጋናይዜሽን ዝሮ ናሽናል ሸንጎ። እነዚህ በሙሉ ፕሮክላሜሽን ኦር ድራፍት ፕሮክላሜሽን ኢኒሺዬት የማድረግ መብት አላቸው ኦር መብት ሰጥቷቸዋል ማለት ነው በአርቲክል 71 መሰረት። ሶ ዚስ ሪፕሬዘንትስ ኤ ብሮድ ፓርቲሲፓቶሪ ሜካኒዝም አት ሊስት ኢን ፎርም ኦልዶ ዘ ፓወር ሪሜይን ሴንትራል ኢን ዘ ሩሊንግ ፓርቲ ራይት። የአክቹዋሊ ፓወሩ በሩሊንግ ፓርቲ ሴንትራላይዝድ ቢሆንም ግን ኢን ፕሪንሲፕል ብሮድ ፓርቲሲፓቶሪ ሜካኒዝም እንደነበረ ያሳየናል ማለት ነው። ሶ ዲሴንትራላይዝድ ሌጂስሌቲቭ ፓወር ስናይ ያው the constitution and administrative proclamation created multiple tiers of local governance። autonomous region ሸንጎ አለ፣ administrative region ሸንጎ አለ፣ special administrative ሸንጎ and አውራጃ ሸንጎ አለ። ሶ ይሄ
በኮንስቲቱሽኑ መሰረት ሪኮግናይዝ የተደረገ ነው እና በኮንስቲቱሽን እና በፕሮክላሜሽኑ ሪኮግናይዝ የተደረጉ አውቶኖመስ ሪጅኖች ናቸው። ራይት 1987 ኮንስቲቱሽን መሰረት 5 አውቶኖመስ ሪጅኖች ነበሩ እና እነዛ ሪጅኖች የራሳቸውን የሆነ ህግ ሜክ የማድረግ ስልጣን ተሰጥቷቸው ነበር። ኢቨን ኢፍ ዘ ገቨርንመንት ዋዝ ዩኒታሪ ዜር ዌር 5 አውቶኖመስ ሪጅን ራይት 5 አውቶኖመስ ሪጅን ነበሩ። የገቨርንመንት ፎርም ኦፍ ገቨርንመንቱ ዩኒታሪ ቢሆንም ማለት ነው። ሶ ዚስ ቦዲስ ሃድ ዴሊጌትድ አውቶሪቲ ቱ ኢሹ ሰቦርዲኔት ሌጅስሌሽን አት ዴር ሪስፔክቲቭ ሌቭል ራይት ሰቦርዲኔት አውቶሪቲ እንደተሰጣቸው ምናምን ያሳየናል ማለት ነው። ሌላኛው ሌጋል ሶቨሪን ኤንድ ሌጅስሌቲቭ ሃይራርኪን ስናይ ናሽናል ሸንጎ ሪቴን አልቲሜት ሌጅስሌቲቭ ፓወር ራይት አት ዘ ሃየር ሌቨል ዴር ዋዝ ናሽናል ሸንጎ so the council of the state and the president though the capable of issuing primary legislation were viewed as extension or operational arm of Shango. So thus all legislative power was centralized and even lower level law making was ultimately controlled or supervised by hierarchyያቸውን ስናይ at the highest level national ሸንጎ አለ። ታች ላይ ደግሞ council of the state እና the president equal level ላይ ያሉ ማለት ነው። so national ሸንጎ አለ ካውንስል ኦፍ ዘ ስቴት እና ፕሬዚዳንቱ ሁለቱም በተለያየ እንትን ተመሳሳይ ሌቭል ላይ ነበር የነበሩት ማለት ነው። ኦር ተመሳሳይ የሆነ ስታተስ ነው የነበራቸው።